ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንኳን ደህና መጣችሁልኝ። ደህና ነኝ እኔ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው፣ አይከፈልበትም። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። እንግዲህ እዚህ ስዕሉ ላይ የሚታዩት አገራችን ኢትዮጵያ ናት ማለት ነው። አገራችን እንደዚህ ተቀይራ ስላየሁት በጣም ደስ ብሎኛል። እግዚአብሔር ይመስገን። እኛንም ከዘረኝነት መንደር አውጥቶ እንደዚህ አንድነታችን ይመልስልን። የድሮ ፍቅራችን፣ መተሳሰባችን፣ መከባበራችን ይመልስልን። እውነት ለመናገር በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። ሰላማችሁ ይብዛልኝ ውድ ቤተሰቦች። ዛሬ የመጣሁት እንግዲህ አንዲት ጓደኛዬ እጇን ታማለች ማለት ነው። በጣም ነው እጇን የሚያማት ማለት ነው። እንግዲህ መዳም ቤት ስንሰራ በጣም በተለያየ በየጊዜው የተለያየ የተቀያየረ ሳሙና ነው የሚያመጡብን ማለት ነው። ቤት የምናጸዳበት የተለያየ ሳሙና ነው በዚህ በየጊዜ የምታመጣ ማለት ነው መዳማችን። እንግዲህ እዚህ ሳሙና ላይ አብዛኛው ሳሙና ላይ ጓንት አርጋችሁ ስሩት ነው የሚለው። ነገር ግን ጓንት አታርጉ የሚሉ ሳሙና ራሱ በጣም ችግር አለበት ማለት ነው። ብዙ ለእጃችን የማይስማማ ከባድ ኬሚካል ነው እዛ ውስጥ ያለው ማለት ነው። እንግዲህ ኖርማል ሳሙና ተጠቅማ ነው ጓደኛዬ እጇ እንደዚህ እየቆሳሰለ ማለት ነው። አስገቢላችኋለሁ ማለት ነው ፎቶውን። በጣም ከባድ ነው። ውድ ጓደኞቼ ራሳችሁን ጠብቁ። እኛውን ሰው ቤት ሆነን ስራ እያልን እጃችንን ራሳችን መጠበቅ አለብን። የሰው ቤት ሲቀር ይቀራል። ራሳችን እየጠበቅን ሁሉም ነገር ብናደርግ መልካም ነው እና ራሳችን ብንጠብቅ እንደዚህ ስንሰራ የተለያዩ ሳሙናዎች ሲያመጡ ከመጀመሪያም በጓንት ብንጠቀም በጓንት ብንሰራ መልካም ነው ብዬ ነው የማስበው እኔ። ምክንያቱም ራሳችን መጠበቅ አለብን። አንድ ጊዜ ደግሞ እጃችን ከተበላሸ እንግዲህ መመለሻ የለውም ማለት ነው። ፈጣሪ ከእንደዚህ አይነት ነገር ይጠብቀን። ራሳችሁን ጠብቁ። ከምንም የበለጠ ሰው ራሱን መጠበቅ ይበልጣል ማለት ነው። ጤንነት ሲኖር አካለ ሙሉ መሆን ራሱ ትልቅ ነገር ነው እና ፈጣሪ ከእንደዚህ አይነት ይጠብቀን ማለት ነው። እንግዲህ ፈጣሪ ወደ ነበረ ጤንነቱ እጇን እንደሚመልስለት ተስፋ አደርጋለሁ። ለፈጣሪ የሚሳነው ነገር የለምና ውድ ጓደኞቼ ራሳችሁን ጠብቁ፣ እጃችሁን ጠብቁ። ሳሙና ኬሚካል የለም፣ ይሄ ጓንት አይደረግም፣ ይሄ ጓንት አለው ብለን በእንደዚህ አይነት ስራ ሳይሆን ሁሉንም ሳሙና እንደዚህ አዳዲሶች ሳሙና የሚመጣው ሳሙናዎች በጓንት ብንጠቀም ሽንት ቤት ስናጸዳ አውቃለሁ። ጓንት ስናደርግና ባዶ እጃችን ስንሰራ እኩል አይደለም። ባዶ እጃችን ስንሰራ ነው የሚመቸው ማለት ነው። ጽዳት ስናጸዳ ራሴ ላይ እንደማየው ማለት ነው። ነገር ግን ለጤንነታችን ሲል እጃችን ለመጠበቅ ከመጥፎ ነገር ራሳችን ለመጠበቅ በጓንት ብንጠቀም በጓንት ብንሰራ የተሻለ ነገር ነው ማለት ነው። ራሳችሁን ጠብቁ። ራሳችን መጠበቅ አለብን። የሰው ቤት ሲቀር ይቀራል። ነገ ሌላ ቀን ነው። እኛም ፈጣሪ ወደ ሀገራችን መልሶን በሰላም በቤተሰቦቻችን ጋር ያገናኘን። አካለ ሙሉ ወጥቶ አካለ ሙሉ ወደ ሀገሩ መመለስ ትልቅ ነገር ነው እና ራሳችሁን ጠብቁ። በጣም መጥፎ የሆኑ ሳሙናዎቹ አሉ ማለት ነው። በጣም ከባድ ነው። ራሳችሁን ጠብቁ ውድ ቤተሰቦቼ። የሰው ልጅ ከጤና እና ሙሉ አካል ሆኖ መኖር ራሱ ትልቅ ነገር ነው እና ሰላማችሁ ይብዛልኝ። ፈጣሪ ከእንደዚህ አይነት ነገር ይጠብቃችሁ። ራሳችሁን ጠብቁ።
ከምንም በላይ ሰላም ነው እና ሰላም ካለ ሁሉም ነገር አለ። ሙሉ አካል ፈጣሪ የሰጠንን ሙሉ አካላችን ደግሞ ግዴታችን መወጣት አለብን። እኛ ራሳችን መጠበቅ አለብን። እንደዚህ መጥፎ የሆኑት ሳሙናዎች በእጃችን ያለመንካት ራሳችን መጠበቅ ግድ ይላል። እንግዲህ ሳሙናዎቹ እንደዚህ ስናይ ኬሚካል የሌለው ንጹህ ሳሙናዎች ነው የሚመስሉት፣ ግን አይደለም። እንደዚህ አይነት ሳሙናዎች አይደለም፣ ንጹህ አይደለም፣ ከባድ ናቸው ማለት ነው። እዛ ውስጥ ያሉ ኬሚካል ለምሳሌ አሁን የቤት ሽታ የሚያጠፋ፣ ቤት ውስጥ ቆሻሻ እንዳይኖር፣ የቤት ውስጥ ጠረን ጥሩ ጠረን እንዲኖር በጣም ከባድ ነው። ራሳችሁን ጠብቁ እላችኋለሁ ውድ ጓደኞቼ። ፈጣሪ ከእንደዚህ አይነት ነገር ይጠብቀን ማለት ነው። በተቻላችሁ መጠን በጓንት ለመስራት ሞክሩ። እንደሱ ነው የሚሻለን ማለት ነው። በጓንት መስራቱ ይቀለናል፣ እሱ ይሻለናል። ሰላማችሁ ይብዛልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ፈጣሪ ከእንደዚህ አይነት ነገር ይጠብቀን፣ ይጠብቃችሁ ሁላችንም። ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነውና ሰላማችሁ ይብዛልኝ። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስኪንገናኝ ቸር ቆዩልኝ። ፈጣሪ ሰላማችሁን ያብዛላችሁ በያላችሁበት ቦታ ውድ ቤተሰቦቼ።